እንዴት ነሽ? ሰዓቴን 10 እያየሁ ነበር። አላስጠበኩሽም መቼም ብዬ አስባለሁ። ብቻ ትንሽ ወይ እንዴት ነው ሀገሩ ጠፋብሽ እንዴ? ትንሽ ደህና መጣሽ ቀን እንኳን ደህና ቆያችሁ። ደህና ነሽ? እንዴት ነሽ? አለሁልሽ። እየጠፋብሽ መሆን አለበት። ትንሽ በቃ እንዴት ጠምሰስ ያለው ደግሞ ያጓጓል መንገዱ ምናምን ደረጃ ላይ ቀጥሬያትማ በቃ አይጠፋትም እያልኩኝ ነው። ተለውጧል አይደል? በጣም ደስ ይላል። እየቆጠርኩ ነው እንደውም የመጣሁት። ኦኬ 70 ስንት ላይ ደረሽ? አጋምሻለሁ ቀርብ ያለው 70 አልሞላው። ደስ ይላል። እስካሁን እየጠበቅኩሽ መቁጠር እችል ነበር ይሄ ነገር። ስለዚህ ሳትቆጥሪ የቀደምኩሽ ቆጥሬ ደርሰናል። አይቆዝነሽ ስትዘገይ እየቆጠርሽ እንደሆነ ነበር። ወደ ተመልካቾቻችን 70 ደረጃ ላይ ተገኝቼ እንግዳዬ መታለች። ጠብቂያት ነበረ። ብዙ ሰዎች የሚቀጣጠሩበት ቦታ ነው። ስለዚህ ወደ ቀጣይ መዳረሻችን እንሄዳለን። ማናት እያላችሁ እንደሆነ እገምታለሁኝ፣ የምታውቋትም አላችሁ። ዛሬ እንግዳዬ ድምፃዊት ቃል ኪዳን መሸሻ ናት። በጣም ብዙ ስራዎች አሏት። ሀገር ውስጥም ከውጭም ስራዎቿን ስታደርስ ነበረ። ታውቋታላችሁ። በኪነ ጥበብ ስራዎቿ በጣም ብዙ መድረኮች ላይ ሰርታለች። ስለዚህ ስላገኛችኋት ደስ እያላችሁ እንደሆነ ተስፋ አደርጋለሁኝ። መዳረሻችን እንግዲህ በጣም ብዙ ቦታ ነው የሚሆነው። ብዙ ቦታ አስጎበኝሻለሁ። አዲስ አበባ ተለውጣለች አይደል? አዎ፣ በጣም ደስ ይላል። እንግዲህ የተወሰኑ ቦታዎችን ለማሳየት እሞክራለሁ። መነሻችንን ግን ያደረግነው 70 ደረጃ ነበር። ሌሎች ቦታዎች ላይም እንቀጥላለን። አሁን ቀጣይ የታሰብኩ ይመስለሽ ወደ ፒያሳ ብንሄድ? ወደ ፒያሳ ደስ ይለኛል። ወደ ውብ ፒያሳ ደስ ይለኛል። ናፍቃሻለች ብዬ አስባለሁ። በጣም ጥሩ ሰዓት ነው እንደውም ጥሩ ሰዓት አስጎብኝ ያገኘው። ምንም በቃ አስተማማኝ እጅ ላይ ነሽ። አዲስ አበባ በደንብ ነው ማስጎበኝሽ። እሺ በደስታ ማገን ያራዳል ሲተፈን በክራር ልቤ የከነፈኝ ይመጣል አንተ ጋር ፍርዱ ቢበረታ ቢያንዘፈዝፈኝ አንተ እስከምትመጣ በነጠላንኝ ኖልኛ ረዳቡ ናልኝ ወዳጄ አልጎዳብኝ አንተን ወድጄ ቃልዬ ፒያሳ መተናል። ከላይ ጀምሮ እያየን ነበር የመጣነው ነው። ፒያሳ እንዴት አገኘሽው? አሪፍ ነው በጣም እንደዚህ። አዎ በጣም ነው የሚያምረው። ሰውም እንጆይ እያደረገ ነው። ደስ ይላል በጣም። እያየሽ ነው ሲዝናና በጣም መታሰቢያ ሙዚየምን አሳይቻታለሁ። ተመልካቾች እንዳያችሁት ወደ ታች የቸርችል ጎዳናን አውቀዋለች አይደለ? አዎ በደንብ ብዙ አልተቀየረብሽም። መንገዱ ስትሬት ስለሆነ በጣም የተለመደ ነው። ምን ትዝታለሽ ፒያሳ? ትዝታ ያለኝ በጣም ልጅ ሆኜ ታላቅ እህቴ መዘጋጃ ትሰራለች እዚህ ማለት ነው። እና አዎ ከዛ እንመላለስ ነበር። እኔ ኤሌመንተሪ ተማሪ ነበርኩ የዛኔ እና መዘጋጃ ቲያትር ቤቱ ማለት ነው። እሷ እዛ ተቀጥራ ስለምትሰራ በየቀኑ ትሄዳለች። እኛም ትምህርት ደግሞ ሲዘጋ እዛ እየሄደን እንውላለን እና እመላለስበታለሁ። አጋጣሚ ደግሞ በሚኒ ሚዲያ ሄኖክ ወንዶች ጉዳይ እሱ ጥቁር አንበሳ ስማር ሃይ ስኩል ደግሞ ሚኒ ሚዲያ ላይ ያስተምረን ነበረ፣ ክላስ ይሰጠን ነበረ። ቲያትር፣ ዳንስ፣ የተለያዩ ሁለገብ ልጆችን ሰብስቦ አንድነት የሚባል ክበብ ያሰራን ነበረ እና ወደዚህ አካባቢ ያመጣን ይወስደን ነበረ። በዛም አጋጣሚ በደንብ ነው ማስታውሰው። ያው በእግራችን እየሄድን በጣም ነው እንጂ የምናደርገውና ደስ ይላል በጣም ብዙ ሜሞሪ አለ። እንዳልሽው ቲያትር ቤቱ አሁን በቆንጆ ሁኔታ ታድሶ በጣም በአሪፍ ሁኔታ አገልግሎት እየሰጠ ነው። በጣም ደስ ይላል። ግን ሰፈርሽ የት ነው? ፒያሳ አይደለም ማለት አዲስ አበባ ነው? ፒያሳ አይደለም ግን ቅርብ ነው። ወደ ፒያሳ ተክለ ሃይማኖት ነኝ እኔ። ተክለ ሃይማኖት ልጅ ነው? እንዴት ነበረ እድገትሽ? አሁን እንደነገርሽኝ ከሆነ የጥበቦች ላይ የመሳተፍ ነገር ነበረ ከልጅነትሽ ነውና እስኪ ስለሱ እናውራ። ትውስታሽን ካነሳሽ አይቀር። አይ ነው በሙዚቃ እንግዲህ ወይ ሲሰራበት ከልጅነት ጀምሮ ነው። ቲያትር ቤትን ፍሪ ሰርቪስ ሰርቻለሁኝ። እያልኩ እንግዲህ
በደንብ ተገርቻለሁ ብዬ ነው የማስበው ሙያው ላይ። ወለላ ገራገር ፍቅር አንጀት ሚበላ ገና ሰው አትፈልግም ካንተማ ሌላ ለኔስ ሌላ ነው ወለላ ገራገር ፍቅር አንጀት ሚበላ ገና ሰው አትፈልግም ካንተማ ሌላ የት ተማርሽ? ኤሌመንታሪ፣ ሃይ ስኩል የት ተማርሽ? ኦኬ 3 ቦታ ነው የተማርኩት። የመጀመሪያዬን ኤሌመንታሪ የተማርኩት እድገት በስራ ነው የተማርኩት። ከዛ ከ7 ወደ 8 ደግሞ ጆን ኤፍ ኬኔዲ ነው የተማርኩት። ከጆን ኤፍ ኬኔዲ ደግሞ ሃይ ስኩል የገባው ጥቁር አንበሳ ነው። እዚህ አካባቢ ማለት ነው። እዚች ነው ሰርክል ነው የሰራሁት። አይሻለ ስለዚህ ብዙ ትዝታ መጥቷል ማለት ነው። ትንሽ ናት ብዬ እንዳለ አወጣሁታል። ምን ትዝታ አለሽ? ጥቁር አንበሳ ትምህርት ቤት ሃይ ስኩል ላይ ሆነሽ አንዳንዴ ትንሽ መልክ ካለ ለምን እንዳነሳውልሽ ወደዛ እመጣለሁ ብዬ ነውና። እሺ የትምህርት ቤት ትዝታ አለ ጥቁር አንበሳ። በተለይ ደግሞ አሉት ሴት ተማሪዎች በጣም ቆንጆ ነበር። የኔ ፍቅር በቁንጅና በጣም ብዙ ነገር ገጠመኞች አሏት። ጠይቂልን ተብያለሁኝና እስኪ ስለሱ እናውራ። እዛው አካባቢ ስለሆነ ሃይ ስኩል ላይ ሆኜ በጣም የተወሰነ ልጆች በግሩፕ አለ ሚዲያ ላይ የምንሳተፍ እና አጋጣሚ እረፍት ስንወጣ አይዶን ነው የሃይ ስኩል ላይ ትንሽ አንዳንድ ጉልበተኞች የሚፈልጉትን ነገር ለማድረግ ኃይላቸውን የሚያሳዩ አሉና እንግዲህ አይዶን ነው አላውቅም። እንግዲህ አይናቸው እኛ ላይ ያርፋልና አንዳንድ ጊዜ ያው ከማልትነት ትለቀሚና እሷን ምናምን ትበያለሽ ወይንም ደግሞ ደብዳቤ ጻፈና እንድትመጪ ከትምህርት ቤት ስትወጪ ይሄን ቦታ እዚህ ቦታ ደርሰሽ ጠብቂን ወይ እዚህ ጋር ሁኚ ምናምን ይላሉና እኔ ብዙ ጊዜ ደፍሬ ብቻዬን አልሄድምም ሄጄም አላቅም። ብሄድ የሆነ ነገር ሊያደርጉኝ እንደሚችሉ ምንም ጥያቄ የለውምና ሌሎቹ ልጆች ስንጠራቸው ሲመጡ አንቺ ግን ወይ እናንተ አልመጣችሁም ተብሎ የተመታንበት የተደበደብንበት አጋጣሚ አለ። እዛው በትምህርት ቤት ከትምህርት ቤት እንደወጣሽ እዚህ ቦታ ላይ ነው የሚለው ሌተሩ ወረቀቱ ማለት ነው። እና አንብበሽ እዛ ቦታ ሄደሽ ካልተገኘሽ ወይ እነሱ እየጠበቁሽ እዛ ቦታ ካላገኙሽ በቃ ከተልሻል ብዙ ነገርና ትምህርት ቤት ገጠመኝሽ ነው። በልጅነት እንግዲህ ብዙ ታሪኮች አሉ። በተለይ ነው ደብዳቤ መጻፉ ምናምን ያጋጥማል። በጣም ግን ከዛ በኋላ ጓደኞች ጋር የመጠየቅ ነገር አለ። እስካሁን ትገናኛላችሁ? የተወሰኑ ልጆች ውጭ ሀገር ተገናኝተናል አሜሪካን ውስጥ እና ስናወራም በጣም ነው የሚገርመው። በቃ የልጅነት ወይ ሃይ ስኩል ላይ ሆነን የነበረን ገጠመኞች ግማሹም ደግሞ እዚህ ናቸው። እስቲ ከተወሰኑት ጋር እንደዋወላለን። ደስ የሚል የልጅነት ጊዜ ይመስለኛል ሃይ ስኩል አይደለም። ስለዚህ ልጅ እዛው እያለሽ ነው ሚዲያ ሙዚቃ የጀመርሽው ማለት ነው? አዎ በጣም ልጅ ሆኜ ነው። እህቶቼ ታላላቅ እህቶቼ ሙዚቀኞች ስለነበሩ እንዳልኩሽ ከነሱ ጋር ወደዛ ስለምን የነሱ ነገር እንትን አለኝ። ሌሎቹ ጥበቡ ከቤተሰብ ነው ማለት ከዛ የተወሰደ ነው። ጋር ያደረኩት ያለው ቆይታ አሁንም እንደቀጠለ ነው። አዲስ አበባን ዞር እያልኩኝ እያሳየኋት ነው። እንግዲህ ከረዥም ጊዜ በኋላ ነው የመጣችው። ለውጡንም እንግዲህ እየተገረመች ነበረ። ፒያሳን የተወሰነ አውቀሽዋል። አሁን ደግሞ ሌላ ቦታ ወስዳታለሁ። መልካም ቆይታ ይሆንላት።
ቆንጆ ቆይታ እያደረግሽ እንደሆነ ተስፋ አደርጋለሁኝ። ምን ሰማው መሰለሽ ሌላ አልቀመሽም ጉዴ ቃል ኪዳን እንግዲህ ተጫዋች ነች፣ በጣም ዘና ያለች ልጅ ነች። ጥበብ ውስጥ እንዳለም ሰው እንደ ድምጻዊም ግን ከዛ ውጪ ደግሞ በጣም ኃይለኛ ናት የሚባል ነገር ሰማሁኝና እኔ አልመሰልሽኝም። ተጫዋችነቴን ብቻ ነው ያየሻረ እኔ እሱን ያየሁትና እንዴት ነው እንዴት ለበልሽ ኃይለኛም መባል ልጅም አይደለሁም። ቶሎ ምናደድም ሰው አይደለሁኝም። ግን አንቺ ግልጽ ሆነሽ ነገሮችን ግልጽ አድርገሽ ካስረዳሽኝና ከቀረብሽኝ ወይንም ደግሞ ከነገርሽኝ ምንም ምናደድበት ወይንም ደግሞ ምክንያት ፈልጌ ሰውን ምጣላበት አይደለም። አንድ ወንድና አንድ ሴት ልጆች ነው ያሉሽና እናትነቱ ከሙዚቃ ህይወትሽ ጋር ያለው ነገር እንዴት ነው ያስኬድሽ ያለሽው? ያው ባላንስ ታደርጊያለሽ። በእርግጥ ቤተሰብ ይቀድማል፣ ልጅ ይቀድማል። ኃላፊነቱም እሱ ላይ ነው ሞር ፎከስ የምታደርጊውና አርትም እንግዲህ እንደ ፉል ታይም ሳይሆን ፓርት ታይም ነው። እዚህ በሆን ኖሮ ሞር ጊዜውን ወስጄ በፉል ታይም ትሰሪያለሽ እና ልጆቼን በአንድ ሳይድ ሙያንም በአንድ ሳይድ እና እዛ ደግሞ ብቻሽን ስለምትሆኚ በቃ ያው ባላንስ እያደረሹ ትንቀሳቀሻለሽ እና ያ ይመስለኛል። እና ሁሉንም በባላንስ ነው። ሁለቱንም አልጠላውም ማለት ቤተሰብ ነው፣ ልጅም ልጅ ነው፣ ታስፈልጊያለሽ። ሙያም ላይም ደግሞ ስራ ነው። ስለዚህ ስራሽን አክብረሽ ደግሞ ከሰራሽ ትከበሪበታለሽ እና እንደዛ እያደረኩኝ ነው ማለት ነው። አሁን እንግዲህ ታሪካዊ ቦታ ላይ ነው ያለነው። እሺ ካሳንቺስ የሴቶች አደባባይ ከዚህ በፊት ሰምተሽው ታውቂያለሽ ብዬ አስባለሁኝ። ያው እንደምትመለከቱት እዚህ ጋር ያሉት ፊት ለፊት ቅድም የሚያየሽው አደባባይ የሴቶች አደባባይ ነው። አጠቃላይ ሴቶችን የሚያሞግሱ የሚያወድሱ ነገሮች ያሉበት ነውና እዚህ ስላመጣሽ በሆነ ደስ ብሎኛል። ምክንያቱም ጠንካራ ሴት ነሽ፣ በሙዚቃ ስራውም ጥሩ ስራዎችን ሰርተሻልና ታሪካዊ ቦታ ነው ብዬ አስባለሁ። እዚህ መጣትሽ ደስ ይላል። አሁን እኔ አልጠበቅኩኝም፣ ግን እኔ ሰርፕራይዝ ነው ያደረግሽኝ። ኦፍ ኮርስ ደስ ይላል። ከምንም በላይ ሴት ልጅ ደግሞ ጠንክራ ራሷን ችላ ወይም ለቤተሰብ ስትሆን ራሷን አውጥታ የተሻለ ቦታ ላይ ስታደርግ በጣም ደስ ይላል እና እኔም በጣም ፕራውድ ሆናለሁ ብዙ እህቶቼ እንደዚህ ሲለወጡ ወይም ለውጣቸውን ሳይና አሪፍ ቦታ ነው ያመጣሽ። ያምራል በጣም። እዛ ጋር እንደምትመለከቱት ተሻግረሽ ጥጦችን ዝርት እናቶች የሚፈትሉትን ፈትል አለ። እንግዲህ በሸማ ነው እንግዲህ በፈትል አምሮብን። እዛ ጋር ደግሞ እንጀራ የሚጋገሩ እናቶች አሉና ይሄ ከሴትነት ጋር ከእናትነት ጋር የተያዙ ነገሮችን ክብር ለመስጠት ለእናቶች እነሱን ለማወደስ ነውና ሙያ ላይ እንዴት ነሽ? ግን እንዝርት ስም እንዴት ነሽ? ሙያ ላይ ጎበዝ ነኝ። ሙያ ላይ እንኳን አልታማማ። እሺ ሁሉን አማከልኩብሽ አይደል? ሙሉ ፓኬጅ ሆና በቃ ሁሉንም ያሟላ ሙያ። ባለሙያ ሲባል ምግብ ላይ ነው ወይስ አሁን እንዳልኩሽ ምግብ ላይ ብት አሁን እንዝርት አሁን በእንዝርት የተነሳው አይደል? ትምህርት ቤት ሆነን ክላስ እንወስድ ነበርና ያው ዳንቴል መስራቱንም ፈትል ምናምን ቤት ውስጥም ደግሞ አሉ በዘመዶቻችን እንደዚህ አይነት ነገር የሚሰሩና እናደርግ ነበረ። ግን ምና ፐርፌክት እያልኩ ሳይሆን ግን እንሞክር ነበርና አሁን በሞክረው ይጠፋኛል ብዬ አላስብም። ደስ ይላል በጣም። ስለዚህ ስላየሽው ደስ ብሎሻል ብዬ አስባለሁ። በደንብ ልጅነቴን ያስታወሽኝና ደስ ይላል በጣም ደስ ይላል። እኔ ደግሞ አሁን እዚህ ከመጣ ነገር ቆንጆ ቡና የሚሸጡ እናቶች አሉና እነሱ ጋር ሄደን ደግሞ ቡና እየጠጣን ጫወታችንን እንቀጥላለን። በጣም እሺ፣ ደስ ይለኛል። ቴንክ ዩ። ውበትን ልጀምር ከጸዳል ግንባር እንደሞሞ ረድ ሲል ጉልላት ነው አይኔ እንደሞሞ ረድ ሲል በረዶ ነው ጥርስ ከከንፈር በታች ውብ አንገት ያምራል እንደሞሞ ረድ ሲል ደረት ያኮራል። ከድምጻዊት ቃል ኪዳን ጋር ቆይታ እያደረግን ነው። ከረጅም ጊዜ በኋላ ነው ወደ ኢትዮጵያ የመጣችው። አዲስ አበባ ነው ተወልዳ ያደገችው። ስለዚህ አዲስ አበባ ለውጦችን እያየን ስለሷ ስራዎች ስለ ትዝታዎቿም እያወራን ነው። ከፒያሳ እንግዲህ ካሳንቺስ መተናል። ተመልካቾች የት ናቸው እያሉ ነው የሚሆነው። እንዴት አየሻት ካሳንቺስ? በጣም የሚያምረው እዛ ጋር ገበያዎች አሉ ምናምንና
በጣም ደስ የሚል እኔ ደስ ብሎኛል። በጣም ተቀይሮብሻል በደንብ። ካሳንቺስ እንዴት ነበረ በፊት የነበረሽ? ረስተሽ በፊት ከገብርኤል ስትወጪ በጣም ቁልቁለት የነበሩ መንገዶች ነበሩ ወደ 22 ምናምን ስትሄጂና አሁን እንጃ በጣም ተቀይሮብኛልና አላወቅኳቸውም ቦታዎቹን በደንብ ማለት ይሄ ቦታ እዚህ ጋር ነው ይሄ ቦታ እዚህ ጋር ነው የምንለው ይከብዳልና እንግዲህ አንቺ እያስጎበኘሽ ነው። በጣም ደስ ይላል። ደስ ብሎኛል እኔ ፍቅር። ቅድም ፒያሳ ያለን ስለ ጥቁር አንበሳ ትምህርት ቤት ስለ ትዝታሽ አውርተን ነበርና ትምህርት ቤትሽ አካባቢ ስለሆነ እዛው ሆነሽ እንድታወሪኝ ስለፈለኩኝ ነበረ። ከኢትዮጵያ መቼ ሄድሽ? ከምን ያህል ጊዜ በኋላ ተመለስሽ? የሚለውን ደግሞ ተመልካቾች መቼም በጉጉት እየጠበቁ ነው። ከረጅም ዓመት በኋላ ነው የተመለስኩት። የዛሬ 2 ዓመት ነው የመጣሁት እዚህ ሀገር። ለትንሽ ጊዜ ነው የቆየሁት። እሱንም በቤተሰብ አጋጣሚ ኬዝ ኖሮብኝ ነው የመጣሁት። እንደው ለረፍት ለቫኬሽን ብዬ አይደለም የመጣሁት። ከወጣሁኝ ደግሞ ሚሌኒየም ላይ ነው የወጣሁት 2000 ላይ ማለት ነው። ከዛ በኋላ 17 ዓመት በጣም ረጅም ጊዜ ነው። ስለዚህ አዲስ አበባ በልጅነትሽ የምታውቂያት ሳትሆን በደንብ ተቀይራለች ማለት ነው። በደንብ ተቀይራለች። ስለዚህ አሁን በእኔ እጅ ነሽ ነው ይሄ ማስገበኝ። ኦፍ ኮርስ ደስ ይላል። ቆይታሽ እንዴት ነበር ግን? አሪፍ ነበረ። ደስ ይላል። በአሁኑ የመጣሁት ስቲል ትንሽ አጋጣሚ ነው ያመጣኝ ይሄኛውን ጊዜ ግን ሞር እንዳያድርጉኛል። ብትያንቺንም ስላገኘው ደግሞ በደንብ ስላስጎበኘሽና ስላሳየሽ ደስ ብሎኛል። ትንሽ ደስ ብዬ ነው የሚሄደውና ቴንክ ዩ። በዚህ አጋጣሚ የተደበቀው ገጽታን ሳነበው ሌላ ላየው ተጋጦለኔ ልባሙ ባንዴ ልቤን እንደረጋት የፍቅርን ውበት በመውደድ አየሁ። ቆየ ከፈታት አያውቀው ፈራት ቅንድቡን እያጠጋገለው ከፍታና ፊት በፍቅር ብርታት ቀርብ ያየሁት አፍቃሪ ልብ ያለው ፈገግታ የሚያምርበት ሳውቅማ ብቁነ ብቁነ አንተ ብቁነ ብቁነ አንዳንድ ሰዎች ውጭ ከሄዱ በኋላ የሙዚቃ ስራም ሆነ ፊልም ላይ ያሉ ሌላ ኪነ ጥበብ ላይ ያሉ ሰዎች ተታወት ወደ ሌሎች ስራዎች ወይ ደግሞ ወደ ቤተሰብ ትኩረት የማድረጉ ላይ ነው የሚገቡና ከሙዚቃው እንዴት ነው ሳትራራቂ እስካሁን ድረስ የቆየሽ? በጣም ነው የምወደው ሙያዬ። ለምን እንደሆነ አላውቅም። አይ ቲንክ ከቤተሰብም ያው የተወራረሰ ነገር አይደለ? ፋሽን ነገሮች በጣም ነው የምወደው። ዲዛይን ማድረግ በጣም ነው የምወደው። አርቱም ደግሞ እንዳለ ሆኖ ማለት ነው ውስጤ ሞር የተገነባው በዛ ይመስለኛልና እንዲሁ በቀላሉ ምቶ ወይም መለቀው አይደለም። ስለዚህ ብዙ ደግሞ ኦፖርቹኒቲዎች እድሎችም ስላሉ ያ የመስራቱም ስራዎችም እየመጡ ስለምሰራ እዛው ሰርክል ውስጥ ስለሆንኩኝ የማቆሙ እንትን አልነበረኝም ማለት ነው። ብዙ ሰዎች ናቸው የሚገረሙትና እኔ ውስጡ ስላለው ምናልባት ላይታወቀኝ ይችላል። ግን በጣም ብዙ ሰው ናቸው ብቻ ያለሽ ቤት የምትይኝና ብዙ ሰው ነው የሚለኝ። ግን አሁን ማሰብ ጀመርኩ እንዴ አይደረግም ነበር እንዴ? በጣም ቻሌንጅ ነው። ኦፍ ኮርስ ቤተሰብ ካለ ልጅ ካለ ብዙ የቤት ስራ አለው። ቀላል አይደለም ብዙ ነገሮችን ሃንድል ማድረግና እንግዲህ ለምትወጂው ነገር ደግሞ መስዋዕት ትከፍያለሽ አይደለ? እሱም ደግሞ ጊዜ ጠብቆ በደንብ ይከፍልሻል። እኔ ስለምወደው ያንን ሙያ ማድረግ ያለብኝ የሄድኩበት እያሳለፍኩኝ ነውና በጣም ደስተኛ ነኝ። ቴንክ ዩ ቤትዬዋ። አየሩ እንዴት አየሽው? አየሩ አሪፍ ነው። አሁን አሪፍ ነው። ትንሽ ደግሞ አረፍ ትንሽ እንረፍ። ወራችን እንቀጥል። እንደኛ አረፍ ብለው ጥሙና ጊዜ ለመቀጣጠርም የምትሆን ቦታ ናትና እስቲ ቁጭ ብለን ደግሞ እናውራ። እሺ፣ እንዴት ናችሁ? ሰላም ነው? ሰላም። ስራ እንዴት ነው? ኮቱ ማሎማ ኮቱ አሲንድራ ልውደድ ሃንተዬ ናደራ ኮቱ ማሎማ ኮቱ አሲንድራ ልውደድ ሃንተዬ ናደራ
አበባ አበባ ና የኔ ቀሰባ እንደ ዝናር ደባል በወገብህ ሙና ሙናዬ ናንተው ነጤናዬ እወዳለሁ ጉብን እወዳለሁ ሸጋ እወዳለሁ ጉብን እወዳለሁ ሸጋ ደንቢያ ያደግ በወተት በስጋ በወተት በስጋ እመላለሳለሁ ካዘዘው ስማዳ እመላለሳለሁ ካዘዘው ስማዳ በፍቅሩ መድከሜ ምን አለ ቢረዳ ምን አለ ቢረዳ። አይበቃ ወይ እኔ በጣም ደስ የሚለው በቀጣዩ ነው ተነስቼ ላስቀምጠው ነበር። በጣም ደስ ይላል። ስለ ውጪ ስላለው ስለ ሙዚቃ ስራሽ ያወራን ነበርና ምን ስራዎችን ሰራሽ? ሳኬጅ በኋላ ብዙ ስራዎችን የሰራሁት በዘመናዊም በባህል ውጪ ስትሆኝ ደግሞ ሞር ካልቸርሽን ለማስተዋወቅ ማረጋቸው ነገሮች አሉ። እኔ ስፔሻሊ በራሴ በግሌና በባህል በጎንደርኛ፣ በወሎ፣ በኦሮምኛ፣ በተለያዩ በጉራጊኛ በደንብ ነው በብሔር የሰራሁትና ከሙያ ጓደኞቼ ጋርም እየተማከርን አሪፍ ነገር ሰርቻለሁ። እግዚአብሔር ይመስገን ህዝቡ ጋር በደንብ ደርሷል። ብዙ ሰርቻለሁ። አሪፍ ነው። የመድረክ ስራዎችንም ሰራለሽ? የመድረክ ስራዎችንም አዎ፣ ከስቴት እየወጣሁኝ ብዙ ቦታ ሰራለሁ፣ እሄዳለሁ። አንድ ምን ሰማሁኝ መሰለሽ፣ ታዋቂ ድምፃውያን የሚጫወቱበት መድረክ ላይ ፐርፎርም አድርጋ ነበረ። በተለይ ደግሞ እነ ሪሃና የተጫወቱበት ስቴጅ ላይ ፐርፎርም አድርጋ ነበር አሉኝ። እውነት ነው ወይ? አዎ እውነት ነው። በዲሲ ኬኔዲ ሴንተር የሚባል አለ፣ በጣም ትልቅ ስቴጅ እና ትልልቆች ሙያ ባለሙያዎች ወይም ታዋቂዎች በጣም ፌመስ የሚባሉ ከድሮም ካሁንም ካለው ጀነሬሽን በጣም ፐርፎርም የሚደረግበት በጣም ብዙ ሺህ የሚገባበት ተመልካች እዛ ላይ ፐርፎርም አድርጌያለሁኝ ከአንድም ሁለት ጊዜ ከፊደል ባንዶች ጋር። ወደ 6ኛ 7ኛ። ታዲያ እንዴት ቃል ኪዳን ተባልሽ? ብዙ ታሪክ አለ። ምክንያቱም ብዙ መጀመሪያ ልጆች ናቸው ቃል ኪዳን። እስኪ ንገረኝ ስለሱ። በጣም ረጅም ነው ስቶሪ፣ ግን በፊት ሌላ ነበረ ስም። የሚገርምሽ አባቴን ያስታውሰኛል። አንዳንድ ጊዜ እንደውም ሲጠሩኝ በጣም ነው የምደነገጠው፣ ከና አባቴ ማለት ነው። አባቴ በጣም ነው በቃ በሄድኩበት ማስጠራት፣ በሄድኩበት ስሙን ማንሳት አልጠግብም። አሁን በህይወት የለም። ለዛም ይመስለኛል። በጣም አመሰግናለሁ። በጣም ስለሱ ሳስብ ወይ ስናገር ክፍት የሚለኝና አዊሽ የደከመበት ያንን ዋጋ የከፈለበትን ህይወት አይቶልኝ ዛሬ ቆሜ ሲሄድ ቢያየኝና ለዚህ እድሜ ደርሼ ደግሞ የልጅ ልጆቹን ቢያይ ደስ ይለኝ ነበር። እንግዲህ እግዚአብሔር አልፈቀደውም። ሁሉም ሰው ዝም ብሎ አይደለም ስም የሚወጣው፣ ታሪክ ይኖረዋል፣ ምክንያት ይኖረዋል እና እነሱንም ያስታውሳሉ ብዬ አስባለሁ ወደ ራሳቸው። ተመልካቾቻችን አዲስ መዝናኛችን አሁን እንደቀጠለ ነው። ከድምፃዊት ቃል ኪዳን መሸሻ ጋር ቆንጆ ቆይታ እያደረግን ነው። ቆይታችን እየወደድሽ ነው? በጣም ደስ ይላል። አሪፍ ጊዜ ነበር። ካሳንቺስ ደግሞ ገና አሁን ጥቂት ቀናት ነው ገና ከተመረቀና ጥሩ ሰዓት ነው የመጣሽ። ብዙም ሰው ገና አላየው። በደንብ ተገጣጠምና አሪፍ ጊዜ ላይ ነው። ተመልካቾቻችን ቆይታችን ይቀጥላል። ዞር ዞር እያልን ሌሎች ቦታዎችን እናያለን። መልካም ቆይታ ይሆንላችሁ። እንሄዳለን። ብዙ ጊዜ በጣም መጫወታቸው ወይንም ኢንተርቪው ላይ ሲጠይቁኝ ስለ ሀገርም ስለሆነ እማ የሚለውን ዘፈን ብዙ ጊዜ አንጎራጉራለሁኝ እና እስቲ ወይ እሱ ልጫወትላችሁ። ናፈቀኝ የእናቴ ጓዳ የማምዬ ላይሞላ አይኒ ስንት ጉድ ስንቱን አየ ምንም ባይደላሽ ቢጎልም ማጀትሽ
ፍቅርሽ ያጠግባል ሚወጣው ካንጀትሽ እማ 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 ሆድ አስባሽኝ መጨረስ አልቻልኩም። እኔ ራሴ ብችል ብታግዢኝ በጣም የብዙዎችን ትዝታ ናፍቆት በቃ እንባ የሚያስመጣ ሙዚቃ ነውና በጣም ያለሽ ነው ክሊፕ የተሰራው አስታውሳለሁ በደንብ። አዎ እዛ ያለውኝ ነው አብዮት ካሳንሽ ነበረ ዳይሬክተሩ። እዛ ነበር የሰራነው። ሄኖክ ነው ሙዚቃውን ያቀናበረው። በጣም ደስ ይላል። ቡናችን መጥቷል። ኦኬ ደስ ይላል። እሺ እንዴት ነው እዛ ያለሽ ቡና ትጠጫለሽ ወይስ? ብዙ ቡና ጠጫ አይደለሁኝም። አዎ ግን ደስ ይለኛል። ሴሬሞኒው ምናምን እጣኑ እንግዶች ቤት ሲመጡ በደንብ ነው ስኳር ላድርግልሽ? እሺ ታፋያለሽ እንግዶች ሲመጡብሽ? በደንብ ነው ማፈላ በደንብ። አሁን ለቤተሰብ ምክንያት ነው ድንገት ያመጣኝ እንጂ ሙዚቃ ለመስራትም አልነበረም። የተወሰኑ የሚዋ ጓደኞቼ ደግሞ አስበዋል፣ የተነጋገርናቸው ነበረ። በሚቀጥለው ስመጣ እንሰራለን ብለን የተባባል ነው። አሁን ድንገት ስመጣ ደግሞ እንድናደርግ የወሰንባቸው ነገሮች አሉ። የተወሰኑ እሰራለሁ፣ ግን ለሙዚቃው ስራ አይደለም የመጣሁት። ናፈቀኝ የእናቴ ጓዳ የማምዬ ላይ ሞላ አይኔ ስንቱን ጉድ ስንቱን አየ ምንም ባይደላሽ ቢጎል ማጀትሽ ፍቅርሽ ያጠቋሚ ወጣው ተመልካቾቻችን ከድምፃዊት ቃል ኪዳን መሸሻ ጋር በጣም ቆንጆ ቆይታን ያደረግነው እንግዲህ ከረጅም ጊዜ በኋላ ከ17 ዓመት በኋላ ነው ወደ ሀገሯ ኢትዮጵያ የመጣችው። ከዛም በተጨማሪ ደግሞ አዲስ አበባ ከተማ ነው ተወልዳ ያደገችውና አዲስ አበባ እንግዲህ በጣም ብዙ ለውጦች አሏት። ሁሉም ነገር ተቀይሯል። መንገዶቿ እንደ ድሮ አይደሉምና በተወሰነ መልኩ ለማሳየት ሞክረናል። እሷም እንደወደደችው ነግራናለች። ቆይታችንን እናንተም እንደወደዳችሁ ተስፋ አደርጋለሁ። በሌሎች ስራዎቿ ደግሞ በሌላ ጊዜ እንደምንገናኝ ተስፋ እናደርጋለን። ፕሮግራማችንን እንደወደዳችሁት አንጠራጠርም ማለት ነው። በእርግጠኛነት በደንብ ነው እንጂ የሚያደርጉት እነሱም ከኛ ጋር አብራችሁን ስለነበራችሁ እጅግ እናመሰግናለን። ሌላ ጊዜ ደግሞ በሌላ ፕሮግራም እንገናኛለን። መልካም ጊዜ። ሀገሬ እናት ሀገሬ እናት ሀገሬ እናት ሀገሬ እናት ደሞ ሲመጣ አውደ ዓመት በዓመቱ ሆዴ የባሰኝ በተለይ ናፍቆቱ እንዲህ ደክሜ ጎዶሎ አልሞላ ልሂድ ሀገሬ ሰው ጥሩኝ አይበላም የድሃ እናቴ የኩበቱ ሽታ ከጭንቅ ያድናል ከናፍቆት በሽታ